እኔ ተፈራ ከሚከፍላችሁ እጥፉ ልስጣችሁ። ግን እቺ አይኔ ያየዙ ድፉልኝ። ለምን ደፍጭ ምንቶ? እስኪ ዝም በል አንቺ ለገንዘብ ብለሽ እንደከራሹ ነው። አካውንትሽ ውስጥ ያለውን ብር በሙሉ አሳይኝ። እሺ በቃ ያለኝን በሙሉ ሰጣችኋለሁ። እኔ ለምን ትገሉኛላችሁ? ለምን ትሰራላችሁ? ፖሊስ ጣቢያ ነው። ኧረ እባክህ ድረስላቸው። መሞት ካልቀረማ ለምን ቀልደኛ ነው እዚህ በቀር ማስተር ኦፍ ዘኪ ፖሊስ ዳመጂ እመን በሶሊያና ካስፈራራችሁት ይመጣል። ይሄ ነገር ብቻ ይለቅ። ሞታችሁ ነው መቀጣ ያላችሁ። ይችውሻ አውቃለሁ ነው በልሁ አረቆ አንዴ በልሁ እባክህ አንዴ እንኳን አዳምጠኝ። ምን እያለሽ ነው? ማይስኪ ለውድ ለርጋው ብርሽ ልስማው እኮ አንዴ አዳምጠኝ። እሺ ላስረዳ። ዘጋው። ምን አለሽ? እንዳልሽው ሰርካዲስ ሁሉንም ነገር ነግረዋለች። እገልሻለሁ እያለኝ ነው። ለካ ቶሎ እንዳገባ የፈለገችው ለዚህ ነበር። ቆይ ግን እኔ በዚህ ለምንድን ነው የጨከንኩበት? የአቶ ተፈራ ሰዎች የኮማንደር በልሁን ቤተሰብ ትርምሳቸውን አወጡት። ወይዘሮ አዜብ ሶሊያናን በድጋሚ አሳልፋ ሰጠቻት። ሶሊያናን ከያዛችሁ ኮማንደር በልሁ ካለበት ሲከንፍ ይመጣል፣ ሌላዎቻችንን ብትይዙን ግን ምንም ትርፍ የለውም እያለች ነው። ሴሪም ለሶሊ በመከላከል ወይዘሮ አዜብን ለልጇ ፓንዶራ በመከላከል የቤተሰቡ ትርምስምስ ወጥቷል። ወይዘሮ አዜብ ሽጉጥ እጇ ገብቷል። አንድ በአንድ አጥፍቻችሁ ያላሳብ መኖር እችላለሁ እያለች ነው። ወይዘሮ አዜብ ተተኩስ ሲሆን ወይስ ምን ሊፈጠር ይችላል? ሶሊያናም በተቃራኒው እንግዲህ መሞቴ ካልቀረ መጀመሪያ ከጠላቴ ልጀምር ብላ ወይዘሮ አዜብ ግንባር ላይ ሽጉጥ ተደቅናለች። ይህ ነገር ይሳካላት ይሆን ወይስ ምን ሊፈጠር ይችላል? ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተርፍ ይበል እያልን መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። ኮማንደር በልሁ ቤተሰቡን ላቶ ተፈራትቶ እግሬ አውጪኝ ብሎ ራስ ወዳዱ ኮማንደር በልሁ ከተማውን ለቆ ጠፍቷል። ግን ደግሞ ኮማንደር በልሁ ያለበት ቤቱ ወይ አድራሻው እንጂ ወዴት ሀገር እንደሄደ በስትክክል ተረጋግጧል። አቶ ኮማንደር በልሁ ለጊዜው መደበቂያ መሸሸጊያ ይሆነኛል ያል ብሎ የመረጠው ቦታ አርባ ምንጭ ቢሆንም አቶ ተፈራም እንግዲህ ኮማንደሩ ያለበትን አካባቢ ያውቋል። ግን ደግሞ ኮማንደሩን ለማግኘት ቀላል ዘዴ ያለውን ተጠቅሟል ማለት ነው። ይሄም ምንድነው? የኮማንደር በልሁን ቤተሰቦች ሄዶ መያዝ ነበረ። ወይዘሮ አዜብን ለህግ አሳልፌ እሰጣለሁ፣ የእናቴን ደም እበቀልላታለሁ እያለች ሶሊ ስትብሰለሰል የነበረችው ሶሊ ሴሪም እንግዲህ ከጎኗ እንደምትቆም ከዚህ በኋላ ምንም የተደበቀ ሚስጥር እንደሌለና ሶሊ ጥላቶቿን ፊት ለፊት መጋፈጥ እንዳለባት ተመካክረው ነበር። ወይዘሮ አዜብና ልጇ እዚሁ ተለያይተዋል። ይህ ምንድነው? እንግዲህ ፓንዶራ እናቷን አንቺ ባመጣሽው ጦስ እኔ ተጠያቂ መሆን፣ እኔ ጎዳና ላይ መውጣት፣ እኔ መንከራተት የለብኝምና ራስሽ እንደገባሽ ውጪ፣ መታሰርም ካለብሽ አባቴ ከሚገልሽ እጅሽን ሰጥተሽ መታሰር ይኖርብሻል። ይሄ ወንጀል የቆየ ዘመናትን ያለፈ ስለሆነ ምናልባትም ያን ያህል ሊያስፈርድብሽ አይችልም፣ መዝገቡ የተዘጋ ነው በሚል ተነጋግረው ነበር። ወይዘሮ አዜብም ልጇን በዚህ ሁኔታ ማሳደጓ እስከሚጸጽታት ድረስ እንግዲህ እጅግ በጣም አፍራለች ማለት ነው። እናት ልጇን ከርታ የራስሽ ጉዳይ እንደገባሽ ውጪ ስትላት እንደመስማት ከባድ ነገር የለም። እናም እንግዲህ ይሄንኑ ሴሪን እባክሽ ሶሊያናን አናግሪልኝ፣ ልጄ ከዳችኝ፣ ካሁኑ ልጄ ከርታኛለች እያለች ስትማጸናት ነበር። ሴሪም እንግዲህ እንክርዳድ ዘርተሽ ስንዴ መጠበቅ አልነበረብሽም፣ ስለዚህ ለተፈጠረው ነገር ሁሉ የእጅሽን ማግኘት አለብሽ፣ ፍትህ ይገባታል። ምስኪኗን ሶሊን ያለ እናት አስቀርተሻታል። እኛ ደግሞ ፍትህ ሳናገኝ በጭራሽ አርፈን ልንቀመጥ አንችልም። እንደዛ ከሆነ ደግሞ አካውንትሽ ያለውን ገንዘብ በሙሉ ለሶሊ ካሳ መስጠት ይኖርብሻል። ኮማንደሩንም ያለ ምንም የሀብት ክፍያ መፍታት ይኖርብሻል። ምክንያቱም አንቺ እሱን ወደሽው አፍቅረሽው ሳይሆን ሀብትና ንብረቱን ብለሽ እንደመጣሽ አውቃለሁ የሚል ከግድያው ሌላ ደግሞ እንግዲህ ሌላ ሚስጥር የወይዘሮ አዜብ ሚስጥር ወጥቷል ማለት ነው። ወይዘሮ አዜብ ይሄን በሰማች ጊዜ ደግሞ ይሄን እንዴት አወቅሽ ብላ በጣም ተደናግጣ ነበር። ምክንያቱም ሴሪ እየተናገረች ያለችው ሐሰት ሳይሆን እውነታን ስለነበር እንግዲህ በዚህ ጉዳይ ላይ እየተጨቃጨቁ ሳለ ድንገት ማንነታቸው የማይታወቁ ፊታቸው በጭንብል የተሸፈነ ሰዎች ቤታቸው ድረስ ሰተት ብለው ገብተው ሽጉጥ ደቅነውባቸዋል።
ሶሊ ከናኦድ ጋር እንግዲህ ተገናኝተው ሶሊ የደረሰባትን የሰማችውን ለዘመናት እናቷ መሞቷን እንጂ በምን እንኳን እንደሞተች የማታውቀዋ ሶሊ አሁን ግን እናቷ በሰዎች ለዛውም ደግሞ ለዘመናት እማዬ ብላ ስጠራት በነበረች ሴት የእናቷ ህይወት ማለፉን ስለሰማች ይህን እውነት መቋቋም አቅቷታል። ናኦድ በተደጋጋሚ ቢደውልም እያነሳችለት አልነበረም። ለዛም እንግዲህ ናኦድ በጣም ተጨናንቆ ሰፈሯ ድረስ ሂዶ ባገኛት ጊዜ ፊቷም ጥሩ ስላልነበረ ምን እንደገጠማት ነግሯት ነበር። ናኦድ የሰማውን ነገር ማመን አቅቶታል። እስከዛሬ ድረስ ባሳደገቻት እማዬ ብላ በምትጠራት ሴት በምትወዳት የእህቷ እናት በሆነች ሴት የሷ ወላጅ እናት መገደሏን መስማቷ እጅግ በጣም ልቧን ሰብሮታል። ለዛም እንግዲህ ናኦድን በነገረችው ጊዜ ናኦድን በከባዱ አዝኗል። ናኦድ ሶሊን የቀረባት እንደ ቀልድ ቢሆንም ለችግሯ ቀን ደርሶ ውለታውን ለመመለስ ቢሆንም ግን ደግሞ ሳያስቡት በሁለታቸው መፈላለግ እና ፍቅር ተፈጥሯል። አሁን ላይ ናኦድ ምንም የሚያሳስበው ነገር የለም። ሀብቱ ቢመጣም ቢቀርም ሶሊን እንጂ ስለ ሀብቱ ደንታ አይሰጠውም። ግን ደግሞ እናቱን ብትሆን እኔ አንተ በህይወት እያለሁ ቁም ነገር ላይ እንድትሆንልኝ ትዳር ይዘህ ማየት ስለፈለኩ እንጂ አልበለዛ እንደዚህ ለድርጅት ሰጠዋለሁ እንዲህ አረገዋለሁ የምለው ውሸቴን ነው እንጂ ካንተ ቀምቼ የማንም አላረገውም። ሀብቱ አገባህም አላገባህም ያንተው ነው። ባንተ ስም ከመሆን ወደ ኋላ የሚልበት ነገር የለም። ነገር ግን እኔ ይሄን ያረኩት ቀሪ ዘመኔ ውስን ስለሆነ ቅጣቴን እየተቀበልኩ ስለሆነ ለዛም ያንተን ይቅርታ ከልብህ አግቼ ቅጣቴን መቀበል ስለምፈልግ ነው። እናንተ ጊዜያዊ ሴትን ሳይሆን እውነተኛ ትክክለኛ ትዳርን ይዘህ ተቋቁመህልኝ ማየትን ነው የምፈልገው ብላለች እናት። ናኦድ ይሄ ነገር ከእናቱ በመስማቱ እጅግ በጣም አስደስቶታል። ይህ ብቻ አይደለም። ናኦድ ለእናቱ ለዘመናት ቂም ይዞባትና አባቴን የገደለችብኝ እሷ ናት፣ በእሷ ስበብ ነው አባቴን ያጣሁት እያለ ጥፋተኝነት ስሜት እየተሰማው የኖረ ቢሆንም ናኦድ ለእናቱ ይቅርታ ጠይቆ እንግዲህ እናቱን ከልቡ ይቅርታ እንዳደረገላትና ግን ደግሞ ይሄን ሁሉ መከራና ስቃይ ስታሳልፍ እሱ እናቴ ለመዝናኛ በየጊዜው በየሳምንቱ ዱባይ ትመላለሳለች እያለ ከሰዎች ጋር ያወራው ነገር አሳፍሮታል ማለት ነው። እናት ግን አልተቀየመችውም። ይሄ ለአንተ የሚጠበቅ ነው፣ አንተ እኮ ምንም የምታውቀው ነገር የለም፣ ስለዚህ አንተ ትክክል ነህ፣ ምንም አላጠፋህም እያለች ነው። ግን ደግሞ የናኦድ እናት አንተ በዚህ ልክ ይቅርታ አድርገህልኝ የልጅን እንክብካቤ አግቼ የልጅን ከልብ የሆነ ይቅርታ አግቼ ብሞትም እንኳን ጸጸት የለብኝም፣ ዛሬውኑ ብሞት ደስ እያለኝ እሞታለሁ፣ ዋናው ያንተን ይቅርታ አግቻለሁ ብለው ነበር። ናኦድ በጭራሽ መሞታችም እያለ ነው። ናኦድ የትም ገብቼ አድንሻለሁ፣ ያለቀው ሀብት አልቆ ትታከሚያለሽ እንጂ በጭራሽ ልትሞች አልፈቅድልሽም ብሏል። ግን ደግሞ እናት ሁሉንም ነገር እንደሞከረችና የቀራት ነገር እንደሌለ ተናግራለች። ቢሆንም ግን ያው የሕክምናው እንኳን ቢቀር ደግሞ በእምነታችን እንሞክራለን እንጂ በጭራሽ እጅ አንሰጥም እያለ ነው። እናቱና ናኦድ እንግዲህ ይህ ችግር ከተፈጠረ በኋላ ለመጀመሪያ ጊዜ እናቱን እንደ እናት ሲያቅፋት ነበርና እናትየዋ እጅግ በጣም ደስተኛ ነበረች። እናም በዚህን ጊዜ ስለ ወደፊት ትዳር አጋሩ መወያየት ስለነበረባቸው ስለ ሶሊያናና ፓንዶራ እያወሩ ነበር። ግን ደግሞ ናኦድ የፓንዶራን ስም አትጥሪብኝ፣ ፓንዶራ ማለት እጅግ በጣም መጥፎ ሴት ናት፣ ጨካኝና አረመኔ፣ ሁሉንም ነገር በሶሊያና ላይ ይሄ ሁሉ ነገር እንዲፈጠር ያደረገችውና የሶሊያናና የሱ ግንኙነት ሳይቀር ነግረዋለች ማለት ነው። በእርግጥ የዋሻትንም ነገር ሳይቀርም ጭምር ነግሯታል። ከዚህ በፊት እኔ ሶሊያናን ያገኘሁባት መንገድ በዚህ መልኩ ነው ብሎ ሁሉንም ነገር ተናግሯል። ከዚህ በፊት እንግዲህ እርጉዟን እህቷን ሶሊያናን ምንም ሳታዝንላትና ርህራሄ ሳይኖራት ድራግ እንደሰጠቻትና ከዛም ራሷን በሳተችበት ጊዜ መጸዳጃ ቤት ጥላት እንደሄደች በዛ አጋጣሚ እንደሆነ የተገናኙትም ሳይቀር ጭምር ነግሯታል። ይሄ ብቻ እንዳልሆነና እውነትም ደግሞ መጀመሪያ አካባቢ ሶሊን ሲቀርባት ሀብትና ንብረቱን በስሙ ለማድረግ የውሸት ሚስት የናት ብሎ ለማስተዋወቅም እንደነበረ ተናግሯል። እውነት ነው፣ ልጁም የኔ አልነበረም። ግን ደግሞ ይሄን ልጅ ሶሊ ወልዳው አቅፋ ለመሳም እጅግ በጣም ጓጉታ ነበር። የምትወልድበትን ቀን በጉጉት ስትጠባበቀው ነበር። የዛም ጊዜ ተገናኝተን ከራት በኋላ ይሄ ሁሉ ነገር እንዲፈጠር ያደረገችው ራሷ ፓንዶራ ናት። በዚህን ጊዜ እውነትም ልጁ የኔ አልነበረም። እሱን ደግሞ እንግዲህ እውነታውን ነግሬሻለሁ። በጭራሽ ፓንዶራን ላገባት አልፈልግም። ፓንዶራ የትዳር ሴት አይደለችም ባለ ጊዜ ፍቅረኛዋን እስር ቤት የገደለው አባቷ እንደሆነ ነገረችኝ ስትለው አየሽ እማዬ የገዛ አባቷን አሳልፋ ከሰጠች
የገዳይ ልጅ መሆኗን አምና ከተናገረች ይቺ ሴት እንዴት አይነት ትዳር ነው የምትሆነው? እውነት ነው። ይህንም ጭምር ሁሉንም ነገር ሶሊ ነግራኛለች። በሶሊ ላይ የምታደርሰው ግፍና በደል እንዲህ ቀላል የሚባል ነገር አይደለም። ትክክለኛ ማንነቷን ደግሞ ወደፊት ታውቂዋለሽ። አሁን ያለችበት ሁኔታ ማስመሰል እንጂ እውነተኛ አይደለም። ይቺ ሴት እጅግ በጣም ጨካኝና አረመኔ ናት። በጭራሽ ሚስቴ እንድትሆን አልፈቅድም ብሏል። የናኦድ እናት አሁን ባለችበት ሁኔታ ተረጋግታ ማሰብ የጀመረችበት የልጇን ይቅርታ ያገኘችበት ጊዜ ስለነበር በእርግጥም ፓንዶራ ስትናገር እውነት ስለምታስመስል ያሳመነቻት ቢሆንም አሁን ግን በሌላ አንግል እናቱ ተረድታ ሁሉንም ነገር እንግዲህ ሀሳቧን ቀይራለች። እናም ሶሊያናን አጊታ ልታናግራት አንድ እድል ሰጥተዋለች። እሺ ይችን ሶሊ የምትባል ልጅ አምጣትና ማውራት አለብን እያለችው ነው። እኔ በህይወት እያለሁ አንድ ቁም ነገር ላይ እንድደርስልኝ እፈልጋለሁ ብለዋለች። ለዚህም እንግዲህ ናኦድ በተደጋጋሚ ደስታውን ለመናገር ከእናቱ ይሄንን ቃል በመስማቱ እጅግ በጣም ተደስቶ ነበር። አንጣት ብለሽኝ ነው አሁን ነው ማመጣት ብሎ በደስታ ከቤት ቢወጣም ግን ደግሞ ሶሊን እንደጠበቃት አላገኛትም። ምክንያቱም ሶሊ አሁን ባለችበት ሁኔታ ከሰዎች ጋር አውርታ የምትግባባባት አይደለም። ለራሷ ትልቅ መርዶን የሀዘን ቀንን የሰማችበት፣ በሌላ በኩል ደግሞ እንግዲህ ከምጠላት አማቷ ጋር የምትተዋወቅበት ጊዜ ነው። ግን ደግሞ የጠላቻት አማቷም የጠላቻት አውቃት ሳይሆን በማታውቀው ነገር ነበር። ሶሊ አንድ ነገር ታምናለች። ስሜን ማሳደስ አለብኝ፣ ለእናትህ ጠቁሮ የተነገራትን ስሜን ማስቀየር አለብኝ፣ ትክክለኛ ማንነቴን ማወቅ አለባት ብላ ወስና ነበር። ግን ደግሞ አሁን ያለችበት ሁኔታ ዝብርቅርቅ ያለ ስሜት እያስተናገደች ነው። ምክንያቱም እንግዲህ ለዘመናት እናቴ ብላ የምጠራት ልጄ ብላ የሚጠራሩ ቤተሰቦች ውስጥ እናቷ ገዳይ መሆኗን መስማት ይህ ብቻ አይደለም፣ አክስቷን አስጨንቃት ነበር። ይቅርብሽ፣ ይህ ቪዲዮ ይቅርብሽ፣ እኔ ማየት አልፈልግም፣ ይቅርብሽ ብትላትም አይ የእናቴን ጥላትማ ማወቅ አለብኝ እንዴት አድርጋ እንደገደለቻት ብላ የግድያውን ቪዲዮ በተመለከተች ጊዜ የበለጠ ስሜቷ ተረብሿል። ወይዘሮ አዜብንም እገላለሁ ብላ ነበር። ግን ደግሞ እንደዛ መሆን የለበትም፣ ለህግ ማቅረብ እንጂ እሷን ገለሽ ወንጀለኛን ገለሽ እጅሽ እንዲቆሽሽ አልፈልግም ብላለች ሴሪ። ፋንቱም ወደዛ ቤት ተመልሳለች። አሁን ላይ ኮማንደሩ እንደሌለና እሷን የሚያሰጋት ነገር እንደሌለ ተናግራ ወደዛ ቤት ተመልሳ እንድትገባ እንጠርተዋታል ማለት ነው። እኛ ብቻችንን ሆነን እዚህ ምንም ነገር ልንጋፈጥ አንችልም። ስለዚህ እባክሽ ነይ፣ እንደ እናት ታስፈልጊኛለሽ ብላለች ሶሊ። ሴሪም እማትመጪ ከሆነ እጣላሻለሁ፣ ኮማንደሩ የለም፣ አንቺን ሊያሰጋ የሚችል ነገር የለም። ስለዚህ ለሶሊ ታስፈልጊያታለሽ፣ ይሄን ማታረጊ ከሆነ ደግሞ ሁለተኛ አይንሽን አናየውም ብለው ጨክነውባታል። ስለዚህ ፋንቱ ወደዛ ቤት ለመመለስ ወስናለች ማለት ነው። ግን ደግሞ ፋንቱ ከመመለሷ በፊት አንድ ችግር እንዴት ተፈጠረ ሴሪ ያሳውቃታለች። ፋንቱ እንግዲህ ከፖሊስ ጣቢያ የመርማሪ ፖሊሱ ሰዎች የሆኑ የተፈራ ሰዎቹ ማንነታቸው ያልታወቀ እዛ ቤት እንዲገቡ ለሲምባ ተናግራለች ማለት ነው። ሲምባ ይደርስላቸው ይሆን እንግዲህ? ሶሊና ናኦድ ተገናኝተው ካወሩ በኋላ አሁን በዚህ ሙድ ላይ ሆና እናቱን የመተዋወቅ አቅም እንደሌላት ተናግራ ወደ ቤቷ ተመልሳለች። ናኦድ ስለ እናትሽ ሞት ምን እንደምልሽ አላቅም፣ ግን ደግሞ ስለ ፓንዶራ ዙሪያ ያለውን ነገር ለኔ ታዩ፣ ከዚህ በኋላ ጫፍሽን እንድትነካሽ አላደርግም ብሎ ቃል ገብቶላታል። በሌላ በኩል እንግዲህ ወይዘሮ አዜብና ሴሪን ድንገት ሰዎች ከቧቸዋል። ወይዘሮ አዜብ ሴሪን እንዲገሏት ትጋብዛቸዋለች። ሴሪ ደግሞ ወንጀለኛዋ እሷ ናት ትላለች። በዚህ መሃል እንግዲህ ፓንዶራ ወደ ሳሎን በመጣች ጊዜ እሷን ይዘዋት ነበር። እሷን ተዋት፣ እሷን ያስካትም አልያስካትም ምንም የምታመጣው ለውጥ የለም እያለች ነው ወይዘሮ አዜብ። እናም እንግዲህ ድንገት ሶሊ በመጣች ጊዜ እሷን ያዛት። እሷን ከያስካት ግን እሷ ከተያዘች ኮማንደሩ ከገባበት ቦታ ይመጣል። የቤተሰቡ አይን እሷ ናት እንጅማ ሌላዎቻችንን ብጨርሱንም እንኳን ያለበትን ሊያሳውቃችሁ አይችልም። ኮማንደሩን ማግኘት ከፈለጋችሁ ግን ሶሊን ያዙ እያለች ነው። ሴሪ በጭራሽ አይሆንም ብላለች። በዚሁ ግብ መካከል አንዳንድ ነገሮች ተፈጥረው ሽጉጥ እንግዲህ ወይዘሮ አዜብ እጅ ገብቷል። ወይዘሮ አዜብ እናንተን ጨርሼ የሰላም ኑሮ እኖራለሁ እያለች ነው። እንዲሁም ደግሞ ሴሪም እጅ ሽጉጦች እየተቀባበሉ ሁላቸውም እጅ የደረሱ ቢሆኑም ግን ደግሞ ሶሊም መሞቴ ካልቀረ ጠላቴን ገድዬ ብሞት ይሻላል የሚል ውሳኔ ላይ ብትደርስም ግን ደግሞ ይሄ ሽጉጥ ተቀባብሎ
ወይዘሮ አዜብ እጅ ላይ ደርሷል። ወይዘሮ አዜብ የመጀመሪያ ቃታውን ለመሳብ ያሰበችው ሴሪ ላይ ነው። ይህን ነገር ልታደርገው ትችል ይሆን ወይስ ምን ሊፈጠር ይችላል? ማንስ ይደርስላቸዋል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ